ካብ ህዝብን ኣብ ህዝቢ ናይ ህዝቢ ብህዝቢ ድልድል ካና ታሪኽ ናይ ንሽቶ ዓቢ ኤሪሳት ድምፂ ውጹዓት የዛሬ ፕሮግራም ማዘጋጅላችሁ ኤልሳ አማረ እባላለሁ እንግዳዬ ደግሞ ናኦድ በላይ ይባላል የዛሬ ጉዳያችን ኢስት አፍሪካ ላይ ያለው ፖለቲካዊ ቀውስና በተለይ ደግሞ የኤርትራና የህዝብ መጪዎች ምን መሆን አለበት እንደ ህዝብስ ምን ማድረግ አለብን በሚል አርዕስት ነው እና በጥሞና እንድትከታተሉኝ ኢንቫይት አደርጋለሁ ናኦድ እድሜን አክብረህ ስለመጣ በስም ተከታታዮቼና በኤሬሳት በስም ኤልሳ ከልብ ምስጋና አቀርባለሁ አመሰግናለሁ ኤልሳ እኔም ስለጋበዝሽኝ አመሰግናለሁ እሺ ወደ ጥያቄ ልግባ የመጀመሪያ ጥያቄ የኢትዮጵያ መሪዎች በተለያየ ጊዜ የሚመጡ መሪዎች ስልጣናቸው ላይ ለመቆየት ሲሉ ኤርትራን አስመልሳለሁ እያሉ ህዝቡን በማታለል እንደማይሆን ያወቁ ሁሉ ጊዜ የውጊያ እና ያገሪቷን ሪሶርስም መሳሪያ በመግዛትና ህዝቡ በድህነት እንደሚኖር ያደርጉታል ምክንያቱም ኤርትራ እንደማንኛውም አገሮች ሉዓላዊ ሀገር ለመሆን የሚያስፈልጋትን መስፈርት አሟልታ የመጣች ሀገር መሆኗን ያቃሉ በህግም ይሁን በውጊያ ሊፈታ የማይችል ነገር መሆኑን ያወቁ ግን ተደጋጋሚ ህዝቡን ያታለሉ ኤርትራን አስመልሳለሁ ባህር ይኖራናል እያሉ ሊያኖሩት ይፈልጋሉ እና ለምንድን ነው እንደዛ እንደ ህዝብ የኢትዮጵያ ህዝብ ምን ማድረግ አለበት ትላለ እስኪ ናኦድ እሺ መጀመሪያ ኤልሳ ስለጋበዝሽኝ አመሰግናለሁ ይሄ አስፈላጊ ጉዳይ ሁላችንም ኢትዮጵያውያንም እኛም ኤርትራውያን ልንነጋገርበት ተቀራርበንም ልንነጋገርበት የሚያስፈልግ ጉዳይ ነው ለመሪዎች ብቻ የሚተው አይደለም መሪዎች ለረጅም ጊዜ ጦርነት ላይ ነው ያቆዩንና ልንነጋገርበት የሚገባ አርዕስት ነው እንግዲህ በመጀመሪያ አንድ ነገር አክኖሌጅ ወይም ደግሞ እውቅና መስጠት እንፈልገው ኢትዮጵያ የባህር በር ያስፈልጋታል ሁላችንም የምናምንበት ጉዳይ ነው አንድ ሀገር በዚህ ዓለም መንገድ አለበት አገሪቷ የምታፈራቸው ምርቶች ወደ ውጭ መላክ አለባት ከውጭ የምታስመጣቸው እቃዎችና ሌላ አስፈላጊ ንጥረ ነገርም ይሁን ወይም ደግሞ ለሀገሪቷ የሚያስፈልጋት ለልማትም ለተለያዩ ነገሮች የምታስገባበት ያው በአውሮፕላን መንገድ አይቻልም ስለዚህ ተዘግታ ቁጭ ማለት እንደማትችል እናቃለን የባህር በር ያስፈልጋታል መውጣት መግባት አለባት ይሄ የባህር በር ደግሞ ሰስቴይነብል መሆን አለበት ሰስቴይነብል ስል ጎረቤቶቿ በፈለጉት ጊዜ ባሻቸው ጊዜ የሚዘጉት ባሻቸው ጊዜ የሚቆልፉት እና የሚከፍቱት መሆን የለበት this much እውቅና ሰጣለሁኝ ማለት ነው ኢትዮጵያ ለኢትዮጵያ የሚያስፈልጋት ነገሮች ነገር ግን ይሄ እንዴት ነው መከናወን የሚችለው ላይ ነው መናገር ያለብን ይሄ እንዴት ይከናወናል ይሄንን የኢትዮጵያ ፍላጎት ከኤርትራም ከሌሎች ሀገሮችም ያው አሁን እንግዲህ ስለ ኤርትራ ነው የምናገረው ግን ከጅቡቲም ከሶማሊም ከሌሎች ከኬንያም የባህር በር ሰስቴይነብል የሆነ ማለት ነው የማይቋረጥ በሙሉ ልብነት ልትወጣበትና ልትገባበት የምትችል በር ማግኘት የምትችለው እንዴት ነው የሚለው ላይ እዚህ ላይ ነው እንግዲህ ጥሩ ዲፕሎማቲክ ሪሌሽንሺፕ የሚያስፈልገው በአገሮቹ መካከል unfortunately ይሄ ነገር
ሳይከናወን ቀርቷል ለረጅም ጊዜ ማለት ነው ፓርት ኦፍ ኢት ደግሞ የኢትዮጵያ ጥያቄ አንዳንዴ የኔ ነው ባህሩ የሚል አንድምታ ያለው ንግግሮች ይሄ ነገር እንዳይከናወን ያባብሱታል ነገሮቹን ውስብስብ እንዲሆን ያርጉታል ማለት ነው ለፖለቲከኞች ደግሞ ያንን ነገር ተጠቅመው ህዝቡን እንዲያታልሉ አንድ መንገድ ይሰጣል ማለት ነው ለኤርትራውያን ፖለቲከኞችም ለኢትዮጵያውያን ፖለቲከኞችም እና ክላሪቲ ያስፈልጋል የኢትዮጵያ መንግስት ኤርትራ ሉዓላዊ አገር መሆኗን እውቅና ሙሉ እውቅና ያው ከ93 ጀምሮ ሙሉ ህጋዊ እውቅና እንዳላት ዓለም ያውቃል አሁን ያለው የኢትዮጵያ መንግስት ደግሞ ያንን ነገር መነካካት የለበትም ምክንያቱም እሱም ያውቃል የኔ አቤት የኢትዮጵያ መንግስትም እውቅና እንዳላት ያውቃል አዎ አሁን ያለው የኢትዮጵያ መንግስት ግን ግራም ያጋባ ነገሮች ብዙ ይናገራል አንዳንዴ በታሪክ በምን የሚል ነገር አንዳንድ ሚኒስትሮችም ሳይቀሩ አሰብ ኢትዮጵያ ነች የሚል ቃላት ንግግር ያደርጋሉና ይሄ ነገሮች ውስብስብ ያደርጋል እንግዲህ እንደዛ የሚሉት ለምንድን ነው ለህዝቡን ለማታለል ነው ወይስ በእውነት ኢትዮጵያን አሰብን ይዘው የባህር በር ያላት ሀገር ለማድረግ ነው የሚል ጥያቄ እንግዲህ ሞቲቫቸው ምን እንደሆነ አላውቅም ግን ሁለት ሞቲቭ መገመት ይቻላል ማለት ነው በግምት ያው ኤዱኬትድ ጌስ የሚሉት ነገር አለ አይደለ ሁለት ሞቲቭ ሊኖራቸው ይችላል አንደኛው ሞቲቭ ኤርትራን ኢትዮጵያ የባህር በር ያላት ታላቅ ሀገር ይሄ ሌትስ ሜክ ኢትዮጵያ ግሬት አጌን የሚሉት አይነት ነገር ባህር ያላት ዳር ድንበራችን ቀይ ባህር ነው የሚሉት ይሄ እንግዲህ የብዙዎቹ የኢትዮጵያውያን ኢሊቶች ልባቸው ውስጥ ያለ ነው ስስብልት ነው እንግዲህ እና እሷን ካነሳሁኝ የህዝቡን አንድነት ኢሊቶቹ ከተስማሙ የአማራም የኦሮሞም ሁሉም ኢትዮጵያዊ በቃ አሰብ ማግኘት የምንችል ከሆነ ለስ ዩናይት የሚል አንድ ዩናይቲንግ አጀንዳ ወይም ደግሞ የኢትዮጵያን ህዝብ አንድ የሚያደርግ ብሔራዊ አጀንዳ ነው ብለው ያስባሉ ወይም አገራዊ አጀንዳ ነው ብለው አስበው ሊሆን ይችላል ምክንያቱም ኢትዮጵያ ውስጥ ያለ የፖለቲካ ቀውስ ለመፍታት አንድ ብሔራዊ ወይም ደግሞ አንድ አገራዊ አጀንዳ የባህር በር የሚለውን አጀንዳ አንስተው ዩናይት ለማድረግ አስበው ሊሆን ይችላል ጠቅላይ ሚኒስትሩ it's very likely እንደዛ ሊሆን ይችላል ሌላ ደግሞ የእውነት ኃይልን ተጠቅመን አሰብ መያዝ እንችላለን አሰብ ከያዝን በኋላ ደግሞ ኔጎሺየት ይሄ ጀነራል ጻድቃን በ2019 ነው መሰለኝ ለቲፒኤልኤፍ በ2000 ዓመተ ምህረት ያቀረብኩላቸው አጀንዳ ነበር አለ አሰብን እንያዝና ከዛ ሪኔጎሺየት ለማድረግ እንችላለን ብዬ ሐሳብ አቅርቤላቸው ነበር ለቲፒኤልኤፍ ወይም ደግሞ ለኢሃዲግ አይገስ ሊደርሺፕ በዛን ጊዜ በጦርነቱ ጊዜ ማለት ነው እና ሪጀክት አድርጉት ሊደርሺፑ ወይም ደግሞ ያ በዛን ጊዜ የነበረ መንግስት የጻድቃን ሐሳብ ሪጀክት ስላደረጉት ያንን ነገር አላደረግነው ነው የሚለውና ይሄ እንደገና እንሞክረው ታለው ወይ እኛ እስከምናቀው ድረስ ሞክረዋል ብዙ ያላቸውን ሪሶርስ ተጠቅመው ብዙ ሰራዊት በኃይል በኦልድ የውጊያ ስታይል እንደውም በሰው ብዛት አስገብተው ተሞክሯል ሊሰራ ነው ያልቻለው እንጂ ተሞክሮ አሰብን አትሊስት አሰብን ይዘን እንወጣለን ከዚህ ውጊያ በሚል በተለይ ሳልሳይ ወራር በሚባል በሚታወቀው ተሞክሮ አልሆነም እንጂ
የመቀበልና አለመቀበል አይደለም እኛ አዎ አይ እንግዲህ ጀነራል ጻድቃን ያለውን ኢንተርቪው ሪጀክት ስላደረጉት አልተከናወነም መቀጠል ምን ይችል ነበር ብሎ ሊያስብ ይችላል ጀነራል ጻድቃን ሞክረዋል በ2000 ዓመተ ምህረት በተደረገው ጦርነት አሰብ ለመያዝ በአሰብ በኩል እንግዲህ በአሰብ በኩል ክርክር ውስጥ የነበረ መሬት አልነበረም በአሰብ በኩል የባድመ እና በዛ ባድመ አካባቢ የነበረው መሬት ነው አጣያቂ የነበረው እንጂ በአሰብ አልነበረም ግን ኦፍ ኮርስ ጦርነት የተጀመረ በዚህ በኩል ብቻ ነው የምትወረኝ ወይ በዚህ በኩል ብቻ ነው እንትን የምትለኝ አትለውም ግን በአሰብ በኩል ሞክረው ነበር I think ቡሬ የሚባል ቦታ የሚያከራክር በዛ በኩል ጦርነት ከፍተው ሞክረው ነበር አሰብ ለመያዝ እና አልቻሉም ከዛ ያው የ2000 ዓመተ ምህረት የሰላም ውል ተፈርሞ በዚህ ነበር የ2 ዓመቱ ጦርነት የተቋጨው እንግዲህ ኢትዮጵያውያን ዩናይትድ ሆነው ነው የመጡት ያን ጊዜ ማንም ፍራግመንት ስዳል ነበር አማራም ኦሮሞም ትግሬም ሶማሌም ጉራጌም ሁሉም ኢትዮጵያውያን ነው የዘመቱት 2 ዓመት ደግሞ ጦርነቱ ደግሞ 2 ዓመት ፈጀ 2 ዓመት ፈጅቶ ግን ያው የፈየደው ነገር የለም አሰብም አልያዙም ትንሽ ገፋ አርገው ነበር በመሬት በባድመ በኩል ግን ያ የፈለጉት ነገር አላከናወኑ እንግዲህ አንድ ላይ ሆኖ ስለዚህ አሁን ፍራግመንትድ በሆኑበት ጊዜ ወይም ደግሞ በተለያዩበት ጊዜ ደግሞ አሁን እኔ በፍጹም የሚቻል ምናልባት never ስለማይባል never ማለት አይቻልም ግን ምናልባት 1% ፖሲቢሊቲ ቢኖር 1% አሰብ የከበደ ነው እንጂ የሚሆነው የቀልል አይሆንም እሺ በኤርትራ መንግስትም the same ማለት ነው ህዝቡን ኮንስቲቲዩሽን ወይ ቅዋም ተግባራዊ እንዳይሆን ሊወሩህ ነው ካብ ህዝብና ህዝቢ ናይ ህዝቢ ህዝቢ ድልድል ቃና ታሪክ ናይ ንሽቶ ዓቢ ኤሪሳት ድምፂ ውፅዓት